ይህቺ የምታዩት አዛውንት የገዛ ባለቤቷን ሕይወት ልታጠፋ ጥቂት ሰከንዶች ብቻ ቀርተዋታል። ይህን ስትሰሙ ልትደነግጡ ትችላላችሁ። ነገር ግን ታሪኩን መጨረሻ ላይ ስትሰሙት ምናልባትም በእሷ ላይ የምትፈርዱ አይመስለኝም። ይህቺ ሴት ኤለን ትባላለች። የ76 ዓመት አዛውንት ስትሆን የምትኖረውም እዚያው አሜሪካ ፍሎሪዳ ውስጥ ነው። ነገር ግን በ2022 ዓ.ም አንድ ቀን ሕይወቷን ሙሉ በሙሉ የሚቀይር ትልቅ ፈተና ከፊቷ ተደቀነ። ውድ ባለቤቷ ጄሪ በጠና ታመመ። ታሞም የሞት አፋፍ ላይ ደረሰ። ለኤለን የጄሪ መታመም ልቧን የሚሰብር ትልቅ መርዶ ነበር። ኤለን ጄሪን ከምንም በላይ ትወደዋለች። ፍቅራቸውን ስታዩት ያንን የታወቀውን የፒክሳር ፊልም አፕ ያስታውሳችኋል። ልክ እንደ ፊልሙ ገጸ ባህሪያት እንደ ካርል እና ኤሊ፣ እነዚህም ሰዎች የተገናኙት ገና በልጅነታቸው ነበር። በአንድ ላይ መካከለኛ ደረጃ ትምህርት ቤት ገቡ። በአንድ ላይ ሁለተኛ ደረጃ ትምህርታቸውን አጠናቀቁ። ገና በአፍ ላይ ጉርምስና እድሜያቸው ፍቅር ያዛቸው። ተጋቡም። ለ53 ረጅም ዓመታትም በትዳር አብረው ዘለቁ። በእነዚህ ግማሽ ክፍለ ዘመን በሞላቸው ዓመታት ውስጥ ሁሉንም ነገር በአንድነት አሳልፈዋል። ደስታውንም፣ መከራውንም፣ ውጣ ውረዱንም። አሁን ግን ጄሪ በመታመሙ ምክንያት ያ ሁሉ የፍቅር ግንብ ሊፈርስ ነው። ኤለን ባለቤቷን ለማዳን የማታደርገው ነገር አልነበረም። ሆስፒታል ወስዳ በጽኑ ህሙማን መከታተያ ክፍል አይሲዩ አስገባችው። በቀን ለ14 ሰዓታት ከጎኗ አትለይም። የምትወጣው ለጥቂት ጊዜ ምግብ ለመብላት ወይም ሌሊት ለመተኛት ብቻ ነበር። ሙሉ ህይወቷን እሱን ለማዳን ሰጠች። ነገር ግን ነገሮች መበላሸት ጀመሩ። ኤለን በሆስፒታሉ ውስጥ ያሉ ነርሶችና ዶክተሮች ለባለቤቷ ተገቢውን ክብርና እንክብካቤ እንደማያደርጉለት አስተዋለች። ለምሳሌ በአንድ ወቅት ሁለት ነርሶች ጄሪን አልጋው ላይ ሲያገላብጡት ራሱን ካልጋው ጠርዝ ጋር አጋጩት። ኤለን ደንግጣ እባካችሁ ተጠንቀቁ ብላ ስትናገር አንደኛዋ ነርስ እንግዲያውስ እኔ ዳግመኛ ወደዚህ ክፍል አልመጣም ብላ ልክ ያልሆነ መልስ መለሰችላት። ኤለን ነርሶቹ ባለቤቷን ትተውት እንዳይሄዱ ፈራች። ስለዚህ የለመነቻቸው እባካችሁ እኔ ሌሊት በሌለሁበት ሰዓት ጄሪ ላይ ማንኛውም ነገር ቢፈጠር ደውሉልኝ አለቻቸው። ነርሶቹም እሺ ያሏት። ሆኖም በሚቀጥለው ቀን ጠዋት ኤለን ወደ ሆስፒታል ስትመጣ ያየችው ነገር እጅጉን አናደዳት። እሱን ከመጠበቅ ይልቅ ነርሶቹ ጄሪ ማታ ስላስቸገራቸው ካልጋው ጋር አስረው ብቻውን ጥለውት ሄደዋል። ኤለን ክፉኛ ተቆጣች። ለምን አልደወላችሁልኝ? ብትደውሉልኝ ኖሮ መጥቼ ረዳው ነበር ብላ ስትጮህ ነርሶቹ ግን በግዴለሽነት ለአንቺ መደወለኛ ስራ አይደለም አሏት። ኤለን በሆስፒታሉ ሰራተኞች ተስፋ ቆረጠች። በመጨረሻም የራሷን የግል ነርስ በክፍያ ቀጥራ ሌሊት ጄሪ እንድትጠብቅላት አደረገች። ነገር ግን ከጥቂት ሳምንታት በኋላ ኤለን ሌላ አስደንጋጭ ነገር አየች። ያንቺ በገንዘብ የቀጠረቻት ነርስ ስራዋን ትታ በጄሪ አጠገብ ተኝታ አገኘቻት። ኤለን በድጋሚ ከሆስፒታሉ ነርሶች ጋር ተጣላች። የቀጠርኳት ነርስ ተኝታ ስታዩ ለምን አልነገራችሁኝም ስትል እነሱ ግን አሁንም ያንኑ መልስ ደገሙላት። የኛ ስራ አይደለም። በዚህ ጊዜ ኤለን ግራ ገባት። ለባለቤቷ የሚሆን ረዳት ማግኘት አልቻለችም። የጄሪ ጤና ደግሞ ከቀን ወደ ቀን እየተባባሰ ሄደ። ምግብ መብላትም ሆነ ማውራት ተሳነው። ከዚያም አንድ ቀን ያ የማይቀረው መጥፎ ዜና መጣ። ጄሪ በመጨረሻ ለኤለን እውነቱን ነገራት። እንዲህ አላት፣ ከዚህ ሆስፒታል በህይወት እንደማልወጣ አውቃለሁ አላት። በመቀጠልም ይህ ስቃይ እንዲያበቃ ፈልጋለሁ ካለ በኋላ አይኗን እያየ እባክሽን እኔን ገድለሽ ከዚህ ስቃይ ገላጊኝ ብሎ ለመናት። ምስኪኑ ኤለን ምን እንደምታደርግ አታውቅም። ጄሪን መግደል ማለት እሱን ማጣት ብቻ ሳይሆን በቀሪ ዘመኗ ወደ ወህኒ መውረድ ማለት ነው። ኤለን እና ጄሪ ለሳምንታት ስለዚህ ጉዳይ ተወያዩ። በመጨረሻም አንድ ውሳኔ ላይ ደረሱ። ለ53 ዓመታት በአንድነት እንደኖሩ ሁሉ አሁንም በአንድነት ለመሞት ተስማሙ። ኤለን ባለቤቷን በሽጉጥ ገድላ ከዚያም ራሷን ልትገድል ቃል ገባች። ይህ በጣም ከባድ ውሳኔ ነበር። መጨረሻም ያ የታቀደው ቀን ደረሰ። ኤለን እንደ ወትሮ ወደ ሆስፒታል መጣች። ነገር ግን በዚህ ጊዜ በእጅ ቦርሳ ውስጥ የጄሪን አሮጌ ሽጉጥ ደብቃ ነበር። ወደ ክፍሉ ገባች። አጠገቡ ተቀመጠችና ሽጉጡን አሳየችው። እርግጠኛ ነህ ብላ ጠየቀችው። ጄሪ መናገር ባይችልም በምልክት አይኑን እየጨፈነ እርግጠኛ እንደሆነ አሳያት። ኤለን ሽጉጡን ወደ ባለቤቷ አነጣጠረች። ጣቷን በቃታው ላይ ያሳረፈች። ከዚያም ተኮሰች። ታሪኩን ከመቀጠላችን በፊት ውድ የለዛ ትረካ አድማጮቻችን ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን በየወቅቱ ለማግኘት ቻናላችንን ሰብስክራይብ ማድረግዎን አይዘንጉ። ነገሩ በዚያ አላበቃም። አሁን ራሷን ማጥፋት ነበረባት። ሆኖም በአቅራቢያው የነበረ አንድ ነርስ የተኩስ ድምፅ ሰምቶ ወደ ክፍሉ ሮጦ ገባ። የነበረውን ሁኔታ ሲያይ ደነገጠ። ኤለን አሁንም ሽጉጡን እንደያዘች ነበር። ነርሱ ላይ አነጣጥራ ውጣ፣ ብቻዬን ተወኝ ብላ ጮኸችበት። ነርሱ እንዳትገድለው በመፍራት ታጣቂ ያለ እያለ እየጮኸ ወጣ። በመላው ሆስፒታል ውስጥ ትልቅ ሽብር ነገሰ። ታካሚ
ታካሚዎችና የሆስፒታል ሰራተኞች ህይወታቸውን ለማዳን እየሮጡ ህንፃውን መልቀቅ ጀመሩ። ሆስፒታሉ ሙሉ በሙሉ ተቆለፈ። ወዲያውኑ ፖሊሶች ደረሱ። ወደ ጄሪ ክፍል ሰብረው ሲገቡ ኤለንን አገኟት። አሁንም እዚያው ተቀምጣለች። በአንድ እጇ ሽጉጡን ይዛለች፣ በሌላ እጇ ደግሞ የጄሪን እጅ ጨብጣለች። ኤለን እያመነታች ነበር። ለጄሪ አብረን እንሞታለን ብላ ቃል ብትገባለትም በገዛ ራስ ላይ እርምጃ መውሰድ ግን ካሰበችው በላይ ከባድ ሆነባት። ለጥቂት ደቂቃዎች ማሰብ ፈለገች። ማንም እንዳይገባባትም ሽጉጡን ወደ በሩ አቅጣጫ አደረገችው። ፖሊሶቹ ግን የታሪኩን መነሻ አያውቁም። የሚያዩት ነገር ቢኖር አንድን ሰው ገድላ ሌላ ነርስ ያስፈራራች እና አሁንም ሽጉጥ ወደ እነሱ ያነጣጠረች አደገኛ ሴት ብቻ ነው። ስለዚህ ጥቃቱን ለማስቆም አስፈላጊውን እርምጃ ለመውሰድ ተዘጋጁ። አሁን የ76 ዓመቷ ኤለን እና ፖሊሶች ፊት ለፊት ተፋጠዋል። ሰዓታት አለፉ። ፍጥጫው ቀጥሏል። በመጨረሻም ኤለን ውሳኔ ላይ ደረሰች። አደርገዋለሁ አለች ለራሷ። ልክ ሽጉጡን ወደ ራሷ ስታዞር ድንገት የፖሊሶች ፍላሽ ባንግ ክፍል ውስጥ ፈነዳ። ኤለን በድምፁና በብርሃኑ ግራ ተጋባች። በድንጋጤም ሽጉጡን ስትተኩስ ጥይቱ በአንድ ፖሊስ አጠገብ ጨርፎ ጣልፎ ሄደ። ፖሊሶቹ እየተኮሰችብን ነው ብለው ወደ እሷ ተኮሱ፣ ግን አልመቷትም። አንደኛው ፖሊስ እንደውም እባክሽ ወይዘሮ እኔ ገና ትናንሽ ልጆች አሉኝ ብሎ ጮኸ። ኤለን ግን የአንተ ልጆች ምን ያገቡኛል? ስለ ልጆች ለምን ትነግረኛለህ? ብላ መለሰችለት። በዚያን ጊዜ ነው ፖሊሶቹ እሷ እንደ አደገኛ ወንጀለኛ እያዩት እንደሆነ የተረዳችው። ኤለን ማንንም የመጉዳት ፍላጎት አልነበራትም። ሽጉጡን መሬት ላይ ጣለች። እጆቿን ወደ ላይ አነሳች። እጅ ሰጠች። ፖሊሶችን በካቴና አስረው ከሆስፒታል አወጧት። ነገሩ እዚህ ጋር ይበልጥ የተወሳሰበ ይሆናል። ምንም እንኳ ባሏ ጄሪ ራሱ እንዲገደል ቢጠይቅም ኤለን ግን በአንደኛ ደረጃ ነፍስ ግድያ ተከሰሰች። የህይወት ዘመን እስራትም ተፈረደባት። ፍርድ ቤት ስትቀርብ ግን እድሜዋ የገፋና ምንም የማትጎዳ ምስኪን አሮጊት መሆኗን ሁሉም ተረዳ። ኤለን ለዳኛዋ ስትናገር ያደረግኩት የባለቤቴን የመጨረሻ የሞት ምኞት ለመፈጸም ብቻ ነው አለች። ዳኛው በሁኔታው ቢያዝኑም በሆስፒታል ውስጥ ሽጉጥ መተኮስና ሰራተኞችን ማስፈራራት ግን በህግ የሚያስቀጣ ተግባር ነው። በመጨረሻም ሁሉንም ሁኔታዎች ከግምት ውስጥ በማስገባት ኤለን የ1 ዓመት እስራት ብቻ ተፈረደባት። ይህ ታሪክ ለ53 ዓመታት የዘለቀ ጥልቅ ፍቅር፣ ስቃይን የመሸከም አቅምና በመጨረሻ በአሰቃቂ ሁኔታ የተቋጨ የህይወት ጉዞ ታሪክ ነው። እናንተስ በኤለን ቦታ ብትሆኑ ምን ታደርጉ ነበር? በሰጠችው ውሳኔ ትስማማላችሁ? ውድ አድማጮቻችን ታሪኩ እዚህ ላይ ያበቃል። በየወቅቱ ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን ለማግኘት ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር ማድረገውን አይዘንጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ይቆዩን።